ትላንትና ኢህአዴግ የሚባለው በነበረበት ጊዜ ምንም እንኳን አምባገነን ቢሆን መንግስታዊ አክሽን ነበረው። ዛሬ ከአዲስ አበባ ተነስቼ ሐዋሳ መጓዝ አልችልም፣ በጥርጣሬ ነው። ዛሬ ድሬዳዋ መጓዝ አልችልም። ዛሬ ከጎጃም ተነስቼ አዲስ አበባ ለመግባት ሁለት አማራጭ፣ ወይ ሞት ነው ወይም ደግሞ ምናልባት እድናለሁ የሚል ነው። ይሄንን ባላደረክበት ሁኔታ መንግስት ነኝ ምርጫ አካሄዳለሁ ጂዲጋንካ ምናምን የሚባለው ነገር አይሰራም። ስፓይሮሊናን በስንዴ ቦታ የሚያመጣልኝ ተፎካካሪ ካለ ብሊቭ ሚ ያን እኮ ለማድረግ ነው ለቀቅ ሊያን ለማድረግ ፍርድ የሚሰጠው ህዝቡ ነው። ያንተ የገዢው ፓርቲ ደጋፊ የሆነ እንትና ጠንካራ ነው እንትና ደካማ ነው። ኦፍ ኮርስ እነሱም እኮ አንተን ደካማ ነው ይለዋል። ካንተ የሚጠበቀው አንተ ምሰራውን ለህዝብ ማቅረብ፣ እነሱም ደግሞ ተመሳሳይ ሚዛናዊ የሆነ ዘገባ እንዲዘገብላቸው መግለጫ እንዲሰጡ እንዲታገሉ፣ ሰላማዊ ሰልፍ የሚጠሩም ከሆነ በሰላማዊ መንገድ አንድ ፖለቲካ ፓርቲ ሰላማዊ ሰልፍ ሲጠራ ከነሱ የሚጠበቀው ለሚመለከታቸው የጸጥታ አካላት ደብዳቤ መጻፍ ብቻ ነው። የሚመለከታቸው የጸጥታ አካላት ማድረግ ያለባቸው ፖሊስ ነው የሚያደቡት። አለቀ። አትከልክላቸው። ሀሳባቸውን ይሽጡ። ሀሳባቸውን ይሽጡ። በሀሳብ ይፋጩ። ካንተ ጋር ፍርዱን ለህዝብ ሰው ስጥ። በሀሳብ አሳምነን ፐርሲዌድ አድርገህ ህዝብ ከመረጠ አትሊስት ይሄን ማድረግ ከቻልክ በቃ በመንግስት ደረጃ የዘላለም ወይም የዓመታት ቋጠሯችን ተፈታ። ኢህአዲግ ከድንቁርናዎች አንዱ 97 ላይ ያየነው ጭላንጭል ነበረ። ኢህአዲግ እኔ ደሜን የሚያፈላኝ አንድም ነፍስ ያለው ተቋም አልገነባም። ምርጫ ቦርድ በእነሱ የሚታዘዝ ነው። ሚዲያ በእነሱ ኮንትሮል ነው። ፍትህ እነሱ ናቸው የያዙት። የሀገር መከላከያ ሰራዊት ለእነሱ የሚታዘዝ ነው። ፖሊስ ለእነሱ የሚታዘዝ ነው። ይሄ እኮ አገር አይደለም እኮ። እነዚህ አካላቶች ገለልተኛ ነው መሆን ያለባቸው። ስለዚህ ኦነጉም እንዲመጣ ፋኖም እንዲመጣ እንደዚህ ስታረግ በነገር ላይ ህዝቡ ራሱ ምንድነው የምታደርጉት ብሎ ገፍታ ያስወጣቸዋል ከጫካ። ከተማ ላይ ፖለቲካውን ስታጦዘው ሲወያዩ፣ በሰላማዊ መንገድ ሲወያዩ የአማራን ህዝብ ችግር ወይም ደግሞ በሀሳብ ፖለቲካ መፋጨት ሲጀመር ህዝቡ ራሱ ይሰለቻቸዋል። ውጡ እናንተ ፖለቲከኞች እዛ ነው ያሉት፣ እዚህ ጫካ ምን ታደርጋላችሁ? ለምንድነው የምትገሉም ብሎ ህዝቡ ራሱ ይዘምትባቸዋል። ይህንን መንግስት ማድረግ ከቻለ በጊዜ ሂደት የዛን ጊዜ ኦኬ ይሄው ሰውም ይናገራል። ሀሳቡን ሸጦ ተወዳድሮ በየ5 ዓመቱ በሚደረግ ምርጫ የህዝብ ተወካዮች ምክር ቤት ገብቶ ሳይዋከብ ሳይገደል ሳይንገላታ ሀሳቡን ሸጦ በነፃነት ገብቶ በነፃነት የሚወጣ ፖለቲከኛ ካለ ባደጉት ሀገራት እኮ አንድ ፖለቲከኛ እኮ ይፈራል እኮ። ባደጉት ሀገራት እኮ አንድ የህዝብ ተወካዮች ምክር ቤት እኮ በጣም ይፈራል እኮ። ይኸው ለእኔ ባለበት ሀገር ላይ ውሸቴን ከሆነ ሰው ይነግራል። የግል ችግራችንን የህዝብ ተወካዮች አባላት ወይም ደግሞ እነዚህ ሪፕሬዘንታቲቮች ቢሮ ከፍተው ይሰራሉ። እዛ ሄደን እናገራለን። የህዝብ ውክልና ያላቸው ፖለቲከኞች የትኛውንም ተቋም ጠርተው ደውለው ይጠይቃሉ። ተንቀጥቅጠው መረጃ ይሰጧቸዋል። ይሄ ጉዳይ ለምንድን ነው እንደዚህ ነው እንደዚህ ለምንድን ነው ያደረጋችሁት? የህዝብ ተወካዮቻችን ተፈሪ መሆን አለባቸው። ፖለቲከኞቻችን የሚከበሩ መሆን መቻል አለባቸው። ዘደ የህዝብ ድምፅ ናቸው እነዚህ። ስለዚህ ይሄ ባልሆነበት ሁኔታ ላይ ታጣቂዎች በጸሎት ያንን አሁን ሞኖፖሊ ቫዮለንስ የመንግስት ነው ምናምን የምትሉ ሰዎች ይባካችሁ ወደ ቲዮሪው ያመጣል። ወደ ቲዮሪው ደግሞ ስንመጣ ሊበራል ይሁን ወይ አይዲያሊዝም ይሁን ወይ ሪያሊዝም ይሁን ወይ የተባለ ሲሆን አይ መደመር ነው እኔ ደምራለሁ ማትደመሪው ላይ ትቀነሻለሽ የሚባለው ስህተት ነው። ነግበኔ ተብሎ ነው ካልኩሌት መደረግ ያለበት ሞኖፖሊ ኦፍ ቫዮለንስ የሚባለው። ይሄ ቴዲ አሁን መሄዱ ቢኖር ደስ ይለኛል። የሀሳብ ፖለቲካ የሚባለውን ሩዝቨልት የሚባል የአሜሪካው ሁለተኛው ዓለም ጦርነት ያሸነፈው አካል ፖሊዮ ነበረባቸው ፕሬዝደንቱ። ሚስታቸው አና ኤልነር የምትባል ሴትዮ ስለ ሰው የሚያወራ ትንሽ ጭንቅላት አለው፣ ስለ ኢቨንት የሚያወራ መካከለኛ ሐኪምም አይደለችም ሴትዮ፣ ስለ ምናምን የሚያወራ ስለ ሐሳብ የሚያወራ እንትን ብሎ ይሄ ትልቅ ጭንቅላት አለው ብላ የባልዋን ፖሊዮ ሰው እንዳያወራ ያለችውን
አፍሪካ ውስጥ እንደ አብይ ቢሮም ተጽፏል። ሀሳብ አሁን እነ ቴዲ አይነት ታዋቂ በጣም የሚለፋ ሰው ሁሉ ሀሳብ ፖለቲካ ሀሳብ አይደለም። አብይ ምንድን ነው የሚሰራው? አስተሳሰቡ እንዴት ነው? ህዝብን እንዴት ይመራል ወይ? ሴኪሪቲውን የህዝብን አስጠብቋል ወይ? ኢኮኖሚውን አሳድጓል ወይ ተብሎ እያንዳንዱ ነገር ነው የሚፈተሸው ሳይንሱን ስናጠናው እንጂ አይ ሀሳቡ ጋር ሂድ ምናምን ይባላል። ስህተት ነው። መስተካከል አለበት። ማን ነው የሚያስተካክለው? ህዝቡ ነው ማስተካከል ያለበት። ሌላው ይሄ ቴዲም ሁላችንም ብሔር ቡድን ነው። ግለሰቦች ተሰብስበው የሆነ ተመሳሳይ ቋንቋ የሚያወሩ የሆነ ሃይማኖታቸው አለ። በሃይማኖት በእድር በምናምን የተሰበሰቡ ሰዎች አሉ። ያንን ቡድን ግለሰቡን ንቀ ስታበቃ ነው ቡድኑን ሊበትን ላጥፋ የምትለው። ያ ደግሞ የኔ ብሔር ካንተ ብሔር ይሻላል ማለት ናዚዝም ነው። እስራኤላውያን የኔ ካንተ ይሻላል ብሎ ነው ያረዷቸው። ሆሎኮስት ተብሎ ዛሬ የምናከብረው ናዚ ነው አሁን ኢትዮጵያ ያለው። ጀርመኖች የተዉትን ፋሽስት ነው። ቴዲ ቻለንጅ አድርገኝ። የኔ ብሔር ካንተ ብሔር ይሻላል ያልኩ ቀን ፋሽስት ነኝ። ዓለም ነው የሚሰማው። የኔ ሃይማኖት ካንተ ይሻላል፣ እኔ ለቅድስት ማርያም ወይ ለቅርብ ነኝ፣ አንተ እኔን ሴዲ ብትሰብከኝ እኔን ለማዳን ነው እንጂ ልትገለኝ ወይ ልታስገድለኝ ለምትሰብከኝ ከሰበከኝ እና ወይ ለአንተ ግብር እንዲሰጥ ምናምን አሁን ፓስተሮቹ ወይ እንትኖቹ እንደሚያደርጉ ከሆነ ሃይማኖት ጋር አልገባም። አንተ እንትን ይሄን በጣም አከብርልሃለሁ እና ቲዮሪው ተበላሽቶ ነው። ቲዮሪው ቢኖር አንተም እንደምትለው እንትና ሌንን ከረባት አድርጎ ሶሻሊስት ሰው ሁሉ ሲያርስ እኩል ነው ሁሉም ብሎ ሲል ከረባት እኛ ተቸግረን ስንሰቃይ አንተ ከረባት አርገትሽ ትምነሻለሽ ስሉት አይ እኔ እናንተ ለመሆን ሳይሆን እናንተ እንደኔ እንድትሆኑ ነው ይል ነበር ይባላል። እና አሁን ብልጽግና የፕሮስፐሪቲ ፓርቲ ብልጽግና ሞኖፖሊውን ይዣለው ማን ነው የሚታጥቀው? ቴዲ እዚህ ያለው ክብር ህዝብ ብዙ ሺህ የምትከተል ማን ነው? እኔ ልታጥቅ ነው እስከ አፍንጫ ታጥቄ በህዝብ ገንዘብ ደሞዝ አይከፈልም። እስቲ እንፈትሽ። ኢኮኖሚው አድጓል ወይ? ህዝብ ይበላል ወይ? ይሄ ቤዚክ ኒድ ቴዲ አንድ ነገር ልተችና እዚህ ቤዚክ አብርሃም ማስሎው ተቀይሯል። አሁን አልደርፈር የሚባለው ኢአርጂ ብሎታል። ኤክስቴንሽን ሰው መኖር አቅቷል። ኢአርጂ ኤግዚስተንስ ሪሌቲቭነስ እና ግሮውዝ ብሏል። ተቀይሯል አብርሃም ማስሎው። እስካሁን የባዮሎጂስት ኢትዮጵያ ውስጥ አብርሃም ማስሎው አፕዴት አይደረግም ኢንፎርሜሽን። ቴዲ እኔ አመሰግንሃለሁ አፕዴት ስለምታደርግ ይሄ ሆነ እየቃረምክ ስለምታመጣው። አሁን አንድ ባዮሎጂስት ፒኤችዲ ያለው አብርሃም ማስሎው የለም፣ ተቀይሯል። ኢአርጂ ሆኗል። ኤግዚስተንስ አለ፣ ሪሌቲቭነስ አለ። እኔና ካንተ ሪሌሽንሺፕ ትግራይ ከአማራ ጋር፣ አማራ ከደቡብ ጋር፣ ደቡብ ይገናኛል። እንኳን ከሌሎች ሀገሮች ኢንተርናሽናል ሪሌሽን ላይ አገር ከሀገር ጋር ይገናኛል። አይ የራሴ አይሶሌሽን ቲዮሪ የሚባለው ለብቻ አርጌ አስሬ የኔን አስተምሬ ልግዛው ለኔ እንትን ግብር ይከፍላሉ እኔ አስገባሪ ነኝ ሞናርክ ነኝ ብሎ አረብ ሀገር ሄዶ ከራሱ ጋር እንትን ልምድ እያካበደ እንዴት ነው የገዛው እንዴት ነው የመታው እያሉ መሄዱ የወደቀ ፖለቲካ ነው። መውደቁም አይቀልም። ሞናርኪ ማንም አይቀበልም። እኔ የንጉስ ነኝ ማን ነው ንጉስ ዘር የሌለው? እግዚአብሔር እንደው አንዱን ንጉስ አድርጎ ቀብቶ ሌላውን ባሪያ ይላል። እንደሱ ነው እንደው ብለን ካየ ነው ያ ደግሞ ከሌላ ጋር ያላትመሃል። እኔ ንጉስ ነኝ ከሚለው ጋር ያላትመሃል። ኤኒሃው ቴዲ እያንዳንዱ ነገሩን አሁን ቲዮሪውን እንግዲህ ፍሬምወርኩ ከሌለ መዘባረቅ ነው የሚሆነው። የፖለቲካ ቲዮሪው አንተ ህዝቡ በሚመርጠው አብይን ቁጭ አድርገው አይዲያሊዝም ነው ሪያሊዝም ነው ኮንፌክሽን ማንኛው ብሎ የትኛውን ነው ግን ህዝቡ መርጦ የትግራይ ህዝብ የአማራ ህዝብ የደቡቡ ብሔር ደቡብ ስለኔ ያዝናለሁ ወላይታ ከምባታ ሀዲያ ብሔር ነው። ማን ፈጠረው? ማን ያናገረናል? ያ ቴዲ እኔ አንተን ሌላ ጊዜ አንተን ጊዜው ካል ጊዜ ቢዚ ነኝ አንተ እንጂ ከምባታውን ሀዲያውን ወላይታውን ጠምባሮ ነኝ ምለውን ማን ነው? ህዋት ነው የፈጠረው? አልነበሩም? ህዋት ሳይፈጠር በፊት ቡድን አይደሉም ወይ? ግሩፕ ራታ ያስፈልጋቸውም ወይ? ፕሪቪሌጅ ከአብይ አህመድ ይውሰዱ ወይ? እንደዚህ አውሩ እንደዚህ ይባሉ ወይ? ወይስ መሪ ጨፍልቆ ያጥፋቸው ወይ እንደጋፋትኛ ያርጋቸው ወይ ብለን ስንል እኔ እንዲያውም ቴዲ እኔ አሁን አማርኛ ማውራው ዋሽንግተን ዲሲ ትራምፕ ቢሮ ፊት ለፊት 5 ማይል ነች። ደውሎ አሁን which language you talking about stop it ብለኝ እኮ አቆማለሁ።
ግን ያውራ በቃ የመናገር መብቱ አለው ተብሎ ነው ማውራው። ሌላኛው በቃ የኢትዮጵያ ፋሽዝም ካልተገለበጠ የኔ ቋንቋ ካንተ ይሻላል፣ የኔ ባህል ጭራስ ሃይማኖትም የኔ አንተ ካንተ ይሻላል የሚልበትም እንሰማለን እኮ። ውሸት ነው። ሳይንሱን ስናጠና አይደለም ወይ ብዬ አንተን ልጠይቅ የምትመልሰው መልስ አለ። አንድ እሱ ነው። እኔ ኢንተርናሽናሊስት ነኝ። ቴዲ ከዛ ተነስተ ለፍተ ሰርተ እዛ አላፈናፍና አላሰራ ብለውም ይሁን እንደው እንደ አብርሃም ማስሎ እንዳልነው አድገ ካናዳ ገብተ እኔም አሁን አሜሪካን ሀገር መጥቼ እኔ ወላይታ ነው የተወለድኩኝ እና እናቴን ጠይቄ እዛ አስገድጃት ነው የተወለድኩ። እንደው እነሱ ወለዱ እንጂ አማርኛ አወራለሁ የተንተባተብኩም ቢሆን እንግሊዝኛ አወራለሁ፣ ፈረንሳይኛ አወራለሁ ነኝ እና ስለፈለግኩ ነው ማወራው። ምንድነው አሁን አብይ ቲፒኤልኤፍ ፍታ ይፍቱ እና እኔ ልታጥቅ ስለዚህ ለመግዛት ይመቸኛል ማለት ቀልድ ነው፣ ሞኝነት ነው፣ የዋህነትን በለው አይሆንም። ስለዚህ አንድ ሀገር ላይ ሁለት እስከ አፍንጫቸው የታጠቁ ወይም ከሁለትና ከሶስት በላይ መኖር አለባቸው ነው የምትለው? እያልኩ አይደለም። እንግዲህ ጥሩ ጠየቀኝ። ክልል አለ፣ እንደ ከክልል በታች ደግሞ ቀበሌ አለ፣ ምን አለ። ፌደራል መንግስት ሊሚትድ የሆነች ፓወር አለው፣ የሚሰራቸው ስራዎች አሉ። ክልሉ ሲጠይቅ ይሄዳል እንጂ እየሄደ ዩኒታሪያን ነኝ መንግስቱ ኃይለማርያም መጣ ማለት ነው ተመልሶ ዩኒታሪያን ነኝ ከታች ከላይ። ክልሎች ለምንድን ነው የሚታጠቁት? የፌደራል መንግስት ሊገዳደር በሚችል ደረጃ የሀገር መከላከያ ሰራዊት ሊገዳደር በሚችል ደረጃ ሲጀመር ክልሎች ለምንድን ነው የሚታጠቁት? ጥሩ ነው። እኔ እኮ ሳይንሱን እንዳንተ ይከታተላለሁ እና ተሾመ ቶጋን አመጡና ህወሓትን ፍቱ ኦፒዲዮም ይፈታል ስል ሊያስሩት ነበር ተሾመን። እንዴት ኦፒዲዮ ይፈታል ትላለህ? ገብተዋል። እኔ ልታጥቅ እኔ እስከ አፍንጫ ታጥቄ ንጉስ እናቴ ብላኛለችና ንጉስ ልሆን ነው እና ህወሓት ያስረክብና ባሪያው ነው ይገዛ እንዴ? ኤርትራ የተገነጠለው በዛ አይደል እንዴ? ኃይለ ሥላሴ አማርኛ አውሩ ብሎ መጥቷቸው አይደል እንዴ? እና ማን አምዶ ምን በታንክ እየመጡ አይደል እንዴ? ተገንጥለ እዛ በራቶ አክሰስ ምንድነው? ስለዚህ መፍትሄው ምንድነው? ሁሉ መፍትሄው ቅድም ብላለች ኤሊ ቁጭ ብለ ዝግ ችሎት ነው የሚያደርጉት ታውቃለህ። 30 ነው ቀን ቁጭ ብለ ተነጋግረ ለአንተ መረጃ ሰጥቶ ቁጭ ብለ እንትና እንደዚህ ብሏል ብሎ በህዝብ አስፈርዶ በዲሞክራሲ በንግግር በውይይት እንጂ ሞኖፖሊ ያለው ሁለት ጊዜ መርቶ ያልቻለ ሰው መውረድ አለበት ወይስ ሶስተኛውን አሁን ማጭበርበር? እንዴው በእናትህ ፍረድ እንጂ አንተ እኮ የተማርክ የነቃል ሚለባ ሁለት የሞከረ ሰው አንደኛ ሶስተኛ አድርጓል መሰለኝ። አሁን ትራምፕ እኮ አልወጣም ስል በኮሮና ጊዜ ተደብቆ በጓሮ ወጥቶ ነው ሄደው ታንክ ኒውክሌር ቁልፍ ያዘ የመጨረሻውን በልና ወደ ሌሎች እንሄዳለን። ስለዚህ ቴዲ እያንዳንዷን ብሔር ይሄ ቋንቋ አለኝ ማንነት አለኝ ባህል አለኝ የሚለውን ሪፕሬዘንቴቲቭ ነው ማውራው። ሪፐብሊክ ናትና ሪፕሬዘንቴቲቭና ሪፕሬዘንቴሽን ሁለት ይለያያሉ። ፓብሊክ ፖሊሲ ነው ያኛው ሪፕሬዘንቴሽን። ቴዲ አንተ ስለ አንተን ቅድም ብለሃል እኮ ካናዳ ውስጥ ወይ አሜሪካን ውስጥ እኔ ተወካይን ደዊ አሁን እኔ አንገቴን ተመትቻለሁ ሆስፒታል ሰራ ተወካይን አናግሬያለሁ እንደዚህ ተመትቻለሁ ይከፈለኝ ካሳ። ልክ እንደዚያው ምታናግረው አለ ስለ ሰፈሩ ሚያቅ ስለ ሆስፒታል የሚሰራበት ሚያቅ ያንን ላጥፋና በዩኒታሪዝም ድሮ መንገን ዚምባብዌ ይዘው ሄደውን ላምጣ ከሱ ሰፈር መጥቻለሁና ዚሆን ነኝ ምናምን ነኝ አንተ ምዳቆ ነው የሚባለው። ህዝብን ያጫርሳል። ይወያይ ካልሆነ ጥንዶ እባካችሁን በርቱ። ደቡብ የተኛውን እኔ አልቀሰቅስም ማንንም ለጦርነት ግን ደቡብን ተነስና መብትና አስከብር። ጉባብ መንጭቀ እንጂ የምትወስደው ለምነ አብይን ለምነ አይሰጥህም። ስልጣን መንጭቀ ነው የምትወስደው ነው ፖለቲካ የሚሉት። መንጭቀ ሲመናጭቃ አጭቁጭቁ እንግዲህ ያው መገዳደር አለ። እሱ ያሳዝነኛል። ናተን ማን አሁን የቴዲ መብት እዚህ ጋር ወድቃለች። ቴዲ ዩ ፎርጋት ዩር ራይት የለም እንደዛ ተነስ ጠይቅ። ግን በሰላማዊ መልኩ ቢሆን ነው እንደ ልደት ወይ ያለው ልሁን። እንግዲህ ለምን መቀስቀስ አይቻልም? ህዝብን ተዋጋ ብሎ አይነሳም እንዴ? እየተራበ ቁጭ ካለ ይተኛ ይገዛ። ወደሽ ብትደፊ ነው ነፍጥ ይዘህ ተነስ እያልክ ግን በሰላማዊ መንገድ መብትህን ነው ቃለ ወጣል መብትህን ለማስከበር በሰላማዊ መልኩ ይሄ የፖለቲካ መብት ነው። ፖለቲካ ራይት ነው። በሰላማዊ መንገድ ሲባል አብይ ግን ጠበንጃ ይዞ ከላከ እንግዲህ ይሩጥ ነው ምን ያርግ ነው? ቴዲ ፌር ነው። ፌርነስ ትልቅ ነገር ነው። እኔ ሐኪም ቤትም ስለሚሰራ
ፌር መሆን አለብን። አንዱን አስፈትቼ ላቢ አድርገን ምን ብለን እየሄድኩ ረግጣለሁ፣ ግብር እጥላለሁ ማለት ይሄ እኮ ድሮ ተሞክሯል ኢትዮጵያ ውስጥ። አዎ ቴንክ ዩ ኢወር ልጅ። በነገራችን ላይ መጽሐፍ ጽፏል። ወደፊት ጊዜ ስናገኝ ፖለቲከኛ ስለሆነ ያው ፖለቲከኞች በጻፉትን መጽሐፍ እናስተዋውቅላችኋለን። አንድ መድረክ ይዘጋጃል። እሺ ኢወር ልጅ ቴንክ ዩ። ወደ ኢሊ እንሂድ። ከዛ ወደ ዘብር ዶክተር ጥላይ ሙሉጌታ ኖ ኢሊ ኖ ማሜ ከዛ ኢሊ። እሺ ቴዲ ቴንክ ዩ። የወርልድ አይ ቲንክ ታካሚዎችን በኮሜዲ ነው መሰለኝ የሚያክማቸው። አንዳንድ ንግግሮቹ በጣም ያስቃሉ። ብቻ ጦርነቱ እንዳይመጣ መንግስት ብዙ ስራ ይጠበቅበታል ብዬ አስባለሁ። በፒፒ በኩል በደንብ መስራት አለባቸው። ስፔሻሊ በዚህ ምርጫ ሌሎች የፖለቲካ ፓርቲዎችን በደንብ ሪስፔክት ማድረግ አለበት፣ ፍሪደም መስጠት አለበት። በዛ ላይ ደግሞ መንግስትንም ደግሞ በሰላማዊ መንገድ በሰላማዊ ንግግር የሚቃወሙትን በመጻፍም በመናገርም የሚቃወሙትንም ሰዎች ሪስፔክት ማድረግ አለበት። እንደዛ አይነት ነገሮች ላይ በደንብ ዲፕሊ ከሰራ የፒፒ መንግስት ለታጣቂዎችም የሆነ ፍንጭ የሆነ ተስፋ ማሳየት ይችላል ብዬ አስባለሁኝ። በቲፒኤልኤፍ በኩል ያለውን አይ ቲንክ የፕሪቶሪያ ስምምነት ያው በአፍሪካ ህብረት ስር መደረጉ እንደ አንድ አድቫንቴጅ አፍሪካ የራሷን ችግር በራሷ እንድትፈታ ጥሩ እድል ቢሆንም ግን ተፈጻሚ ሆኖ ለህዝባችን ሰላም ማምጣት ስላልቻለ አትሊስት ቲፒኤልኤፍ ሊሰማው ከሚችለው ኃይል ጋር መንግስት የፒፒ መንግስት በደንብ ዲፕሎማሲያዊ የሆነ ስራ መስራት አለበት ብዬ አስባለሁ። የአውሮፓ ህብረትም ይሁን አሜሪካንንም ይሁን በደንብ በዲፕሎማሲ ተነጋግሮ ቲፒኤልኤፎች ጋር አትሊስት ዊን የሆነ ድርድር ተደርጎ በእነሱ በኩል ያለውን የእነሱንም ፍላጎት በደንብ ተደምጦ ያው የተወሰነውን ነገር መሬት ላይ እንዲፈጸም ማድረግ የሚችሉ አቅም ካላቸው ሀገሮች ጋር የፒፒ መንግስት መስራት አለበት ብዬ አስባለሁ። ምክንያቱም የአፍሪካ ህብረት ጉዳይ ምንም መፍትሄ ሊያስመጣ ስላልቻለ ያን አይልም አቅም ስለሌለው አፍሪካ ህብረት ጥሩ ነው ሀሳቡ፣ አይዲያው የራሳችንን ችግር አፍሪካ በራሷ መፍታት አለበት በሚለው የተካሄደበት በዛ ድርድርም ህዝቡ ሰላምን ያገኘበት የሰላም አየር የተነፈሰበት ጊዜያቶች በጣም ይበል የሚያሰኝ ቢሆንም ግን በነሱ በኩል ያለውን በቲፒኤልኤፍ በኩል ያለውን በድርድር እነሱ ሊሰሙት በሚችለው ኃይል ከያዘ በፋኖ በኩል ያለው ነገር ይቀለዋል ብዬ አስባለሁ። አሁን ሁለቱ ቲም ሆኖ መንግስትን በትጥቅ ለማውረድ ቢዋጉ ሀገሪቷ ላይ ትልቅ ዳሜጅ ይፈጠራል ብዬ ነው የማስበው። በቲፒኤልኤፍ በኩል ያለውን በዲፕሎማሲ ቲፒኤልኤፍን ሊሰሙ ከሚችሉ ሀገሮች ጋር ሰርቶ መንግስት ከነሱ ጋር ያለውን ነገር ቢያስተካክል ፋኖቹም ወደ ድርድር ሊመጡ ይችላሉ ብዬ አስባለሁ። ግን እነሱም ደግሞ ወደ ድርድር እንዲመጡ ቅድም እንዳልኩት መንግስት ከተቃዋሚ ፓርቲዎች ጋር በትክክል መስራት አለበት። መብታቸው በትክክል እንዲከበር የትኛውም ፖለቲከኛ ተከብሮ ሀሳቡን እንዲገልጽ፣ የትኛውም አክቲቪስት መንግስትንም ቢቃወም በሰላማዊ መንገድ መንቀሳቀስ፣ ስራውን ማከናወን፣ የዕለት ተዕለት ኑሮውን መኖር እንደሚችል ማሳየት አለበት ብዬ አስባለሁ የፒፒ መንግስት። ሆፕፉሊ የተሻለ ነገር ይመጣል ብዬ አስባለሁ እነዚህን መንገዶች ከተከተልን እና ብዙም ሀሳብ የለኝም። የሌሎችን ጊዜ አልይዝም። ቴንክ ዩ። እሺ ማሚካ
ወደ አመሰግናለሁ። ኢንድ እንሄዳለን። ቴንክ ዩ ብራዘር። ሰማለሁ ቴዲ። ትሰሚያለሽ? ኦኬ። በእርግጥ ያው ብዙ ነገር ተብሏል። እኔም ብየዋለሁ። ብዙ የምጨምረው ነገር የለም። በጣም ትንሽ ነገር ነው የምለው እና ያው በቃ ኦፕሽኑ ያው መጀመሪያ እንዳልኩክ ሰዎችን ሁልጊዜ መፍትሄ ስለምትል ነው መፍትሄ ላይ አሁን ፎከስ እያደረግኩ ያለሁት። ምክንያቱም ችግሮቻችንን ካወራን በጣም ብዙ ነው ችግሮቻችን እና መፍትሄው ሊሆን የሚችለው ቅድም እንዳልኩት በቃ የልክ አሁን ሌሎቹ እዚህ ሀገር አሁን ብዙ ነገሮችን እንወስዳለን አይደለ? ከህገ መንግስታችን ጀምሮ ስቴቶች የራሳቸው የሚወስኑት ዲሲሽን የሚያደርጓቸው ነገሮች አሉ። ፕሬዚዳንቱ ደግሞ የራሱ የሚወስናቸው ነገሮች አሉ። ኢንስቲትዩሽን የሚባል ነገር ሊኖረን ይገባል። ምክንያቱም ኦልሬዲ ህገ መንግስቱ ከወጣ በኋላ አሁን ያለው ሁኔታ እንደ ድሮ ልክ በንጉሳዊ ጊዜ እንዳለው መመለስ አንችልም። አንድ ሰው ብቻ ፓወሩን ሁሉ ኮንትሮል አድርጎ እኔ ያልኩትን ብቻ ታደርጋለህ ብሎ ሁሎችንም ያሉትን የክልሎችን እንትን ኮንትሮል ማድረግ የሚችል አይመስለኝም ኤኒሞር። ቢኮዝ ህገ መንግስቱን ራሱ ልብ ብለህ ካየኸው በቃ እንደዛ ሆኖ አይደለም የተሰራው። ኦብቪየስሊ እኔ ስልጣን ላይ ካልሆንኩኝ በኋላ መገንጠልም እንድችል ምናምን ኦፕሽኖች አሉት። ስለዚህ ጀስት ዳዝን ወርክ በቃ ካሁን በኋላ ሁሉ ነገር ኮንትሮል አድርጎ ተጭኖ በቃ ይዞ ምናምን መቆየት የሚችል አይመስለኝም። ዳዝን ወርክ እኔ አሁን ባለኝ እይታና በቃ የራሳቸውን በራሳቸው የማስተዳደር እንዳልኩ ፕሮብሌም ሲኖር ራሳቸው በራሳቸው ህዝቡ በራሱ እንዲነሳባቸው የማድረግ ስትራቴጂ እሱን አይነት ስትራቴጂ ነው የሚያስፈልገው። ወደ መሀል በቃ ከብሔር የወጣ አይነት ፖለቲካ እስኪኖረን ድረስ ይህን አይነት ትራንዚሽን ሊኖረን ነው የሚገባው። በቃ የነሱን ነገሮች ማክበር መቻል አለበት እንጂ በቃ ተመሳሳይ ሲቹዌሽን ውስጥ ነው የምንወድቀው። ስፔሻሊ አሁን ላይ እንደሚባለው ዋር ውስጥ ከገባን እንግዲህ የምንሳሳላትን ኢትዮጵያ ሁላችንም ለማጥፋት እየተባበርን ነው። እኔ የሚታየኝ እሱ ነው። በጣም አስፈሪ ነው የሚሆነው። እንዳሁኑ ቀላል ሊሆን አይችልም። ቀላል አይደለም። አሁን ቢሆን ስንት ሰው አልቆበታል። እንደ ሀገር በጣም ብዙ ነገር ነው ሉዝ ያደረግነው። መተማመንን፣ ሴቶቻችንን በቃ ጥያቄ ያላቸው ብዙ ማህበረሰቦች ተፈጥረዋል። እኔ ላይክ ሰከንድ ሲቲዝን የመምሰል እንደዚህ አይነት ነገሮች አሉ እና ያንን አይነት ስለንቦና ያስከውን ህዝብ እንደዚህ አይነት በመፈራራት ውስጥ የሚኖረን ማህበረሰብ እንደ ሀገር ዩናይትድ ሆነ የሚያቆም ነገር አይኖርም። አይበላውና የውጭ ሌላ አካል ነገር ቢመጣብን ዩናይትድ ሆነን ሀገራችን ፕሮቴክት የምናደርግበት ሲቹዌሽን ውስጥ አይደለም ያለ ነው። በጣም በጣም ያስፈራ። እንደውም ወርስ እያረክ እያሰፋ ልክ ራሱ ጠቅላይ ሚኒስትሩ እንደተጠቀመው ሌሎች ኃይሎች ሀገሮቻችንን የሚወጉ በዚህ ነገር ውስጥ አድቫንቴጅ ማድረግ የሚፈልጉ ሰዎችም እንዲመጡ ሌሎችንም ጋብዘው ተመሳሳይ ስትራቴጂ እንዲያደርጉ እድል መስጠት ነው እና በጣም አስፈሪ ነው። ር ብሎ ቆሽቱ እስከሚያር የሚተቻት ማንም የለም። በደንብ ነው የምተቻት። በወያኔ ዘመን 27 ዓመት ያልተገደለው ህዝብ በ8 ዓመት ውስጥ አልቋል። ጉራጌ ዞን ውስጥ በ8 ዓመት ውስጥ የሞተው ህዝብ በ27 ዓመት አልተገደለም፣ አልሞተም። ጉራጌ ውስጥ
እናት ከነ ልጇ ከነ አራስ ልጆቿ ገብታ ስትታረድ፣ በነገራችን ላይ በጥይት አይደለም የተገደለችው፣ ታርዳ ነው። እንዲህ በቢላ ታርዷት ነው የወጡት። በዛኑ ቀን ከሁለት ቀን ልዩነት አበሽጌ ላይ ሄደው 5 የወረዳ አስተዳዳሪዎች እዛው ጉራጌ ውስጥ ገደሉ። ከ4 ቀን በፊት ደግሞ ሶዶ ወረዳ ላይ ሄደው የገበሬ ማሳ አቃጠሉ፣ ንብረቶቻቸው ዘረፉ። ወደ 7 የሚሆኑ ሰዎች ታፍነው ሄዱ። ከዛ በፊት ላይ ወልቂጤ ላይ ውሃ ጠማን ውሃ ስጡን ብለው ሲወጡ በክልሉ ማነው አሁን በአዲስ በተደራጀው ጨረቃ ዞን ላይ ጥይት አርከፈከፉባቸው። ቴዳ ጉራጌ እንደምታውቀው ነው። ቴዳ በጣም ጨዋ ማህበረሰብ ነው። በጣም ቁጥም ማህበረሰብ ነው። ያንን ነገር በክልሉ ቁጭ ብሎ ምን አረገ? ክልልነት ነው የሚገባኝ ክልል ስጡኝ ብሎ በህዝብ በክልል በዞኑ ምክር ቤት ላይ አጽድቆ ተነሳ ቴዳ። ከዛ አይ ይቅርብ ይሄ ነገር አንተን ይጎዳሃል ሲለው ህዝቡ ክላስተር የሚባል አደረጃጀት አመጣና ይሄን ክላስተር አደረጃጀት ተቀበሉን አለ። ህዝቡ ድጋሚ ጣለው ያን ክላስተር አደረጃጀት። ከዛ ጉራጌን በተነው። ጉራጌን ለሁለትና ለሶስት በተነው። ጉራጌ ተበትኖም እሺ ሰላም ይላገኝ አትግደለኝ ልኑር የጠየቁ ህገ መንግስታዊ መብቴ ነው ራሴን በራስ ላስተዳደር ያልኩ አትግደለኝ አለው። እሱ ብቻ አልበቃም። ጉራጌ ወያኔ የጀመረችውን የቀበረችው ቦምብ ባለፈ ብልጽግና እያፈነዳው ነው ስለ ብልጽግና ወያኔ የቀበረችውን ቦምብ በየዋህነት ይሁን ልጅነት አለበት ይሁን አላቅም ቀለሁን እየሳበ እያፈነዳው ጉራጌን ድምጥማጡን አጠፋው። ይሄ ሁሉ ነገር እየተፈጠረ ከሀገር ሰላም አይበልጥም። ያልታጠቀን ህዝብ ታጥቆ ማይንቀሳቀስ ህዝብ ትጥቅን በህይወቱ እንደ አማራጭነት ማይጠቀምን ህዝብ እንዲህ የገደልከው አንድ ዞን እንግዲህ አስባት፣ አንድ ዞን አንድች ወረዳ መቆጣጠርና መከላከል ያልቻልክ ብልጽግና የክልሉ ብልጽግና አስተዳደር ምን ብዬ ነው ከሱ ጋር መሆኑ? ምን ልሆን ነው የሚለው? የህዝቡን ቁስል ትሄድ የህዝቡን ቁስል በናከው ቁጥር ህዝቡን ሳታዳምጠው በሄድኩ ቁጥር አደጋውን እየከፋ ይመጣል። ለችግሬ ብለህ ጆሮ ስጠኝ። ቴዳ ያውል ዝሞቶ የዞኑ ኮሚኒኬሽን ቢሮ አልዘገበውም። ለዛም ነው መረጃው አንተ ጋር ያልደረሰ። ዶቼ ቬለ ሲዘግበው፣ ቢቢሲ አምሃሪክ ሲዘግበው አንዳቸው ቃና ብሎ አላየሁትም። ቴዳ የህዝብን ሞት እየናቅ ወዴት ትደርሳለህ? ሊደረስ አይችልም። ግማሿን ሮሮ ጆሎ ሰራ ደማውት ወደ መፍትሄው እንሂድ። ኢትዮጵያ የት ነው ያለችው? አሁን እንዴት ነው ያለችው በሚለው ነገር ላይ እንስማማ። እኔ ብልጽግና ጥያቄን ከመለሰልኝ ከብልጽግና ጋር ምንም አይነት ችግር የለብኝ። ሌላም ፓርቲ አምጣልኝ። ህዝቤን በስነ ስርዓት ገብቶ ከወጣ የመስራት መብቱ ከተጠበቀ የመንቀሳቀስ መብቱ ከተጠበቀ ሰላምና ጸጥታው ካስከበረልኝ ሌላ ምንም አይነት ችግር የለብኝም። እኔ አገር ልሁን ልል አልችልም። ክልልነትን የጠየቅኩ ክልልነቴ ከነፈከኝ እንኳን በሰላም ወጥቼ እንድገባ ፍቀድልኝ። አልታጠቅኩኝም፣ አልተደራጀውም፣ መሳሪያ የለኝም። በነገራችን ላይ ቴዳዬ እንደ ይርታቸው ጨዋታ ልቀላቅልብህና እዚህ ሳውዲ አረቢያ ድንበር ያሉ ወንድሞቻችን አሉ፣ 3 እና 4 ብሔሮች አሉ። የታጠቁት መሳሪያ የአንዳንድ ክልል መሳሪያ ያን አልታጠቁም። አጭር ርቀት ሮኬት ተመዘጋጊ መሳሪያ ያላቸው ኢትዮጵያውያን ድንበር ላይ ቁጭ ብሎ ስራ የሚሰሩ ልጆች። ብሮ እኔ ምንም ያስኩት ነገር የለም። አልገደል ነው አልሙት ነው ጥያቄ። በእኔ ሞት ልትቀልድብኛል ስታሾፍብኝ አንተ ጠላቴ እንደሆንክ ነው የምረዳው። ህዝቤ እናት ከህፃን ልጆች ጋር ስትታረድ ያንን ችግር እኔ ያውቀዋለሁ። ከተወለዱበት ከወጣንበት ማህበረሰብ በላይ አንተ እዛ ቁጭ ብለህ ኮሚኒኬሽን ቢሮ በቴሌግራም ገጻችን ላይ እንዲህ ተሰብስበን አብሲት ቀቅዬ እንጀራ ብኩቼ እዛ አውቀዋለሁ። አትቀልድበት። የህዝቡን ችግር ህዝቡን ያውቃል። ባደግፈው ባሰጠው አልገደል ነው ያለ። ወደ መፍትሄ ስንመጣ ቴዳ ኢትዮጵያ ያለንበት ነባራዊ ሁኔታ እንገነዘባለን። አሁንም ድሮም አልቀየረው አንድ አቋም አለኝ። ህወሓት ከቻለች ተምጣና ራኬሎ ተረከብ፣ ካልቻለች ብልጽግና ያጥፋት። በአንድ ሀገር ላይ 2 መንግስት ሊኖረን አይችልም። ደጋግሜ የማወራው ነገር እኔ ችግሬ ህወሓት በደለችኝ እንጂ የትግራይ ህዝብ በደል የሚል አቋም የለኝም። ብልጽግና በደለኝ እንጂ የኦሮሚያ ህዝብ በደለኝ ብዬ ማነሳው ጥያቄ ምንም አይነት ጥያቄ የለኝም። ብልጽግና እውነት አቅም ካለው እውነት እንደሚፎክር ከሆነ ህዝቡን በሰላም ወጥቶ በሰላም እንዲገባ ያደርግልኝ። ለ50 ዓመትና ለ70 ዓመት ጫካ ላይ የሚዘዋወረው ታጣቂ ከሱ አይነት ጠፍቶ ነው? ከሞሳድ ጋር ተባብሬ እየሰራ ነው የሚለው የኢትዮጵያ ደህንነት መስሪያ ቤት እውነት በየክልሉ ያለው ችግር ጠፍቶበት ነው ቴዳ ወይስ ችግሩ ይፈልገዋል? እውነት ሰላማዊ ፖለቲካ ኢትዮጵያ ላይ ይፈልጋል? እውነት ጦርነትና ሞት የሌለበት ፖለቲካ ኢትዮጵያ ውስጥ ይፈልጋል? ቴዳ አይፈልግም። ጉራጌን የሚገለው ማለት
ቴዳ በጣም በሚያሳዝን ሁኔታ ጉራጌን እየገደለ ያለው የክልሉ አድማ በታኝ ፖሊስ ተብሎ የተደራጀ አለ። እነሱ ሽፋን አድርጓቸው ይገባሉ፣ ገድለው ይወጣሉ። ከዛ በኋላ ህዝቡ መጥቶ ተገደልን ሲል እነሱን ቀጨም አድርገው ያስገቡና አሸባሪ ይሏቸዋል። ቴዳ ያለው ነገር በጣም ነው የሚያሳስብ፣ በጣም ነው የሚያሳዝን። ቴዳ ህዝቡ አልገደል ብሎ ሰላማዊ ሰልፍ በኮማንድ ፖስት ነው የሚተዳደረው ጉራጌ። በነገራችን ላይ ቴዳ ማጣራት ትችላለህ። እቺ የምታክል ዞን በኮማንድ ፖስት ነው የሚያስተዳድራት። ከማን እንደሆነ እንዴት እንደሆነ አይታወቅም። ጉራጌ የሚጠይቅ ሌላ ነገር የሚጠይቅ ነገር የለም። ምንም ልሁን ኢህአዲግ ስትሰራው የነበር አንድ በጣም አስቀያሚ ስራ አለ። ጉራጌ አይደለሁም ካልክ ቴዲ በአስቸኳይ መብት ይከበርልሃል። በብልጽግና ዘመን ጉራጌ አይደለሁም ላለ ሰው በሙሉ መብቱ ይከበርለታል። ጉራጌ ነኝ ካልክ ወንጀል ነው፣ አንገደል ነው፣ አንዘረፍ ነው። የክልሉ እሺ ቴዳዬ የክልሉ አድማ በታኝ ፖሊስ አለ። እሱን ተከተሉ ይገባሉ፣ ገድሎት ይወጣሉ። እየየ ስትል ደግሞ እና ተብለ ቋንጃን ይሰበራል። ያ አግባብ አይደለም። እንግዲህ ፈጣሪ ካደለን ቴዳ በእኔ እናንተ ዘመን ምናየው አይመስለኝም። የብሔር ፖለቲካ ጠፍቶ እንድም እየተገደልኩኝ የብሔር ፖለቲካ ቢጠፋልኝ አንድ ኢትዮጵያ ላይ በዛ ቢባል 4 የፖለቲካ ድርጅት ተቋቁሞ የህዝቡን ብሶት ከነሱ ምቾትና ድሎት በስተቀር የህዝቡን ችግር የሚያወሩ ፖለቲካ ፓርቲ ቢፈጠሩ ፈጣሪ ቢያድለንና ብናይ እንግዲህ ፈጣሪን እናመሰግነው ነበር። የሚሆን አይመስለኝም። ፈጣሪ ብቻ ከክፉ ይጠብቅልን ሀገራችን። ቴዳዬ አመሰግናለሁ ስለምሰጠኝ እድል። እሺ አባቴ። እሺ ግን ቆይ ጉራጌውን ክልል ይሁን እያልክ እንደገና በዛው ላይ ክልል እያሰፋን በብሔር ስም የሚደራጁ ክልሎች እየበዙ የብሔር ፖለቲካ የሚጠፋ ይመስላል ወይስ ሁሉም በብሔር ስም የተደራጁ ክልሎች ከፈረሱ እኛም ጥያቄያችንን እናቆማለን የሚል አቋም አላቸው? እንደ ሀገር ለመጣው ነገር ለመቀበል ከ100% በላይ እርግጠኛው የምነግር ነገር እንደ ማህበረሰብ የተፈጠርኩበት ስለሆነ 100% የጉራጌ ህዝብ ይቀበላል። እንደ ህዝብ የመጣው ነገር ነው የምልህ። ሌላው ተደራጅቶበት እየኖረ ግን አንተ አትሆንም ካልከኝ ይሄ ጭፍለቃ ነው የሚሆነው። አይ ሌላውም የመጣ ነው እንትናም አፈርሳታለሁ አንተንም ረፍ ካልከኝ ተቀብያለሁ። እጄን ስጭ። የተለየ ሀሳብ የለንም እኛ። ጉራጌን ክልል አጠይቆ ለማለት እናንተም በብሔራችሁ ስም የምትኖሩበትን ክልል አፍርሱ። እሺ ወደ ዶክተር ጥላይ እንሄዳለን። እሱ ተደራጅቶ ከባንክን ሰላም ቴዲዬ፣ እንዴት ነህ? አለሁ እግዚአብሔር ይመስገን። ብዙ ጊዜ እከታተላለሁ። ጥላይ ይባላለሁ። ብዙ ጊዜ ነው የምከታተል። ፌር የሆነ እንትን ስላለህም ነው የምከታተለው እና እኔ እዚህ አሜሪካን ሀገር ነው የምኖረው። የናሳ ስፔስ ዌዘር ሳይንቲስት ነኝ እና በኢትዮጵያ ፖለቲካ አደጋ ከደረሰባቸው ሰዎች አንዱ ስለሆንኩ ነው እና ገፍቼም የመጣሁት ብዙ ጊዜ እንዲህ አካዳሚክ የሆኑ ሰዎች እንፈራለን ለመቅረብ እና እኔ ቪክቲም ስለሆንኩ ነው ለመናገር የመጣሁት እና ከዚህ አቅጣጫ ብቻ እንድታዩልኝ እፈልጋለሁ። እኔ ማንም ፖለቲካ ደጋፊ አይደለሁም። አንድ ኢትዮጵያንም ለቅቄ ወጥቻለሁ፣ ግን አገለግላለሁ። ባክ አሁንም እያገለገልኩ ነው ያለሁት ኢትዮጵያ። ሃይስኩል ወደ 8 ዓመት ሃይስኩል ወደ 2 ዓመት ተኩል አዲስ አበባ ዩኒቨርሲቲ ፊዚክስ አስተማሪ ነበርኩኝ እና ቴዲዬ መጽሐፍም ጽፌያለሁ በህይወቴ ዙሪያ ላይ የደረሰውን እና ምን እያልኩ ነው? የኢትዮጵያ ፖለቲካ በቃ የዘር ጥላቻ ፖለቲካ ነው። ዋጋ ከፍለንበታል ሁላችንም እና እኔ ተወልጄ ያደግኩት ሐረርጌ ነው። አያቶቼ ከሰሜን ሸዋ ነው እዛ ሄዱት። ምንም በቀኝ ግዛት በምናምንም ሳይሆን ኖርማሊ ተቀብለዋቸው የኦሮሞ ህብረተሰብ ተቀብሎ ያኖራቸው ቤተሰቦች አያቶች የነበሩ እና ኢትዮጵያውያን ስንባል በጣም የምንቀባበል ህብረተሰቦች ነን። እንደው እና ኤሊት ፖለቲካል ኤሊት የሚሉ ሰዎች የጥላቻን የብሔር ጥላቻን የሚሰብኩ ሰዎች ያመጡብን ዋጋ ያስከፈለን ነው ዛሬ ያለንበትም ውስጡ ያለ ነው እና እንግዲህ እኔ አይ ዋዝ ላይክ ወያኔ ስገባ የ17 ዓመት ልጅ ነበርኩ። መጽሐፌም ላይ ጽፌዋለሁ። መጽሐፌንም ሰይፉ ፋንታውንም ላይ አስተዋውቄያለሁ። ጥላዬን ቀደምኩት። በእንግሊዝኛ ደግሞ ጆኒ ቢዮንድ ቤሪየር የሚል መጽሐፍ ነው የጻፍኩት
ዋጋ ከፍለናል። አሁንም ለሚቀጥለው ዋጋ ያስከፍለናል፣ ይቀጥላል፣ ትውልዱን ያስከፍላል። እኛ አትሊስት እኔ አሁን በጥቻለሁ፣ ግን ትውልዱን ዋጋ ያስከፍላል በሚል ነው እኔ መጽሐፌም ላይ ላስቀምጥ የፈለግኩት። እና እንደው ምን አለበት ይሄ ከአባዜ እያዞረን መልሶ ወደዛው የሚመልሰን። አንደኛው ብሔር የበላይ ነኝ ይላል፣ ሌላኛው መጥቶ እሱን ይጥለዋል፣ ሌላኛው ደግሞ እሱን ለመጣል ያኛውን ያነሳል እያለ የሚቀጥል ከሆነ ቴክኖሎጂውን አሁን እኮ ዘመን ላይ ነው ያለው። እኛ ጨረቃ ላይ አዙረን ሰዎችን መልሰን መሬት አውርደናል። እሺ ምንድን ነው ኢትዮጵያ ተስፋዋ ምንድን ነው? እኔ አንዳንድ ቀን ቁጭ ብዬ ሳስብ በጣም እደነግጣለሁ። የከፈልኳቸው ቤተሰቦቼ የከፈሉት ዋጋ ምንም በማያውቁት ንጹህ ገበሬ አባቴ፣ ወንድሜ፣ አጎቴ እና ዋጋ ከፍለዋል፣ ተረሽነዋል። ልክ ከብሔር የተነሳ ይሄ ብሔር ማለት ቴዲ እዚህ ጋር የብሔር የሚለውንም ነገር ክልል ነው ማስቀምጥል። ጥላቻዎች ጥንት ጀምሮ የተዘሩ ናቸው። ጥንት ጀምሮ ከዘመናት የነበሩ ነገስታት አንዱ ሌላውን ሲያጥላላ፣ አንዱ አንዱን ሲያጥላላ የቆየ ነው። ይሄ ኩሙሌቲቭሊ እየተከማቸ መጣና እኛ ዋጋውን መክፈል ጀመር። እኔ 10 ዓመት ነው ሳለቅስ የቆየሁት። አባቴ ተገሎ፣ ወንድሜ አጎቴ ተገሎ፣ አየህ ዋጋ የከፈልኩት ነው። ፋሚሊ አጠቃላይ ተበትኑ። ይህንን የከፈልንበት ለምን ትውልዱ አሁንም ቀጥሎ ይክፈል? በብሔር በመከፋፈል ጥላቻን በመስራት እንደገና ከአንድነት ይልቅ ማይነር የሆኑ እንትኖችን ፑል እያደረግን እርስ በርስ እንትን ከማለት ምዕራባውያንን እንመልከት። አሁን ዌስቶችን እኮ ብንመለከት ብዙ የሚያከፋፍላቸው ነገር እያለ ተስማ ቁጭ አሉና ምን አሉ? ተነጋገሩ። ምን እናደርግ? ይሄ ነገር ወደዛ የሚገፋን አይደለም። ስለዚህ ጭራሽ የራሳችንን ደህንነት ሳይሆን ወርልድ ፓወርን የዓለምን የፖለቲካል እንትን ይሁን ማንኛውም ነገር ዲሳይድ እንድናደርግ በቴክኖሎጂውም ከላይ ሆነን ማንኛውንም ሰፕረስ እንድናደርግ የግድ መስማማት አለን ወደሚሉት ተስማሙና ዛሬ ቆጣጠሩና ካን ኮንትሮል እያንዳንዷን ቀዳዳ እስከ ሴንቲሜትር ድረስ ያለውን ከስፔስ ማየት ይቻላል። መደረግ የሚይዘውን ነገር እየተደረገ ያለው እኛ ግን ገና ጥላቻ ላይ ነው ያለነው። ገና ጽንፈኛ ይመጣልሃል፣ ከዛ ይመጣል ጽንፈኛዎች በሁሉ አቅጣጫ አሉ። ወያኔ እንደገባች በአራተኛው ወር ነው የኔ አባት የተገደለው። ያ የተደረገበት ምክንያት ኦሮሞ ተቀብሎት ጎሳ ያደረገውን የአማራውን የኔን አባትና ዘመዶችን ጎሳ አድርጎ እየኖሩ አንድ የጎሳ አለቃ ሆኖ መምራት የያዙትን ሰዎች ወያኔ መጣችና አማራውንና ኦሮሞን የግድ ማጣላት ስላለባት በኦሮሞ ስም መጣ አስገደለች። አፍሮት ፐብሊክ ለመጽሐፌን ዛሬ ምልክላለሁ ፒዲኤፍ ፋይል። ከዛን ጊዜ ጀምሮ በአካባቢው የነበረው የኦሮሞ ህብረተሰብ እንኳን የአባቴና የአጎቴን መገደል ሰበብ ተነስቶ በወቅቱ የነበሩትን የኦነግን ፓወር እንኳን የኦነግን ኃይል እንኳን አባሯል ከአካባቢው ላይ። ምክንያቱም እነኚህ ሰዎች ሲጠቅሙን እንትን ሲያሉን የቆዩ ናቸው። ምን ስታረጉ ነው ይህንን እንደዛ ያደረጋችሁት ብለው ነቅተው ማለት ነው። ያን የተደረገውን ነገር ነቅተው አሁን የሴራ ጫወታ ነው እያልኩ ነው። በሴራው እኛ ዜጎች ዋጋ እየከፈልን ስላለን እባካችሁ ዋጋ እንደከፈለ ሰው ወደ መስማማት እንጂ ተነጋግረን እየተቀባበልን አይዲያ ሼር እያደረግን በደሎችንም ሜንሽን እያደረግን እኔ አሁን ድሮ ሰዎች ጀዋር እንደዚህ ያለ ምናምን እንደዚህ ያለ ፖለቲካ እንደዚህ ሆነ ምናምን ሲሉ እኔ በጣም ሰዎች ይገርሙኛል። ኧረ በእናታችሁ እናንተ የምትሉትን የኦሮሞ ላይ ያለውን የአማራ ጥላቻ፣ አማራ ለኦሮሞ ያለውን ጥላቻ እኔ ያደግኩበት ነው። ለምን እክዳለሁ? እኔ የተማርኩ ሰው ነኝ፣ አልክድም።
ያደግነውም እየተነገረን ያደግነው ሁላችን፣ በተለይ ሌላ ክልል ውስጥ ያደግን ሰዎች እንዲህ እየተነገረን ያደግነው። ያ ለምን ያ ዋጋ አስከፍሎናል። አሁንም ይቀጥል ወይ? አሁንም ይቀጥል ወይ? የፈለጋችሁ ለትውልድ እንዲቀጥል የፈለጋችሁ ካላችሁ ቀጥሉበት፣ ግን አያዋጣም። ዛሬ አገሪቷ ያለችበት እንግዲህ አገሪቷ ያለችበት የፖለቲካል መከፋፈል ከጥንት ጀምሮ የመጣ ነው። ፍሪ ፊክስ የለውም። ቴዲያ አንተም ሁሌ ስትናገር እሰማለሁ። ፍሪ ፊክስ ዝም ብለህ አንድ ቀን የሆነ መፍቻ አንስተህ ቱር አድርገህ የምታሽከረክረው ነገር አይደለም። 100 ዓመት እና ከዛ ዓመት የቆየ ነገር ነው፣ የተቀጣጠለ። ወያኔ መጣችና እኔ ወያኔ ስል አንድም የብሔር ሳይድ አላደርግም። አንድም ብሔር ለአንድም ብሔር የምደግፈው የለኝም። እንደ ኢትዮጵያዊ እንደነበረ ግለሰብ አሁንም ኢትዮጵያን በጣም እንደሚወዳ ግለሰብ ህይወቱንም ሰክሪፋይ እንዳደረገ ገጠር መብራት የሌለበት ሀገር ነው ያስተማርኩት። ዋጋ ከፍያ አሁንም እያገለገልኩ ነው። አሁን ዩኒቨርሲቲ ከፍተናል፣ ኢንስቲትዩት ከፍተናል። አዲስ አበባ ሸገር ኢንስቲትዩት ቴክኖሎጂ የሚል በጣም በነ ኤምአይቲ ደረጃ በነ ሃርቫርድ ዩኒቨርሲቲ ደረጃ ከፍተናል። ግቡና እዩ ሸገር ኢንስቲትዩት ኦፍ ቴክኖሎጂ። ምንም እኛ ከመንግስት ጋር ግንኙነት የለንም። እኛ ጀኔሬሽናችንን እንቀይር ነው። ዲያስፖራ ያለን ሳይንቲስቶች ነው ሰብስበን ይህንን ማድረግ ያዝ ነው። አያችሁ። ስለዚህ ትውልድን ለመቀየር ለትውልዱ እናስብ። ይሄ ፖለቲካል ንትርኩ፣ ጥላቻው፣ እነኚህ አሁን የምታያቸው ጥቃቅን ነገሮች ያልፋሉ። አንደኛው ብሔር መጥቶ እኔ ነኝ ብሔር የበላይ የሚለው ነገር መቼም አያዋጣም። መቼም አያዋጣም። መልሶ ወደ አግዘክት ነው የሚገለን። አሁን ለምሳሌ እኔ አሁን እንደውም ቴዲዬ በአብዛኛው አማራ ሳገኛቸው ዘመዶችን ቻሌንጅ ማድረጋቸው የዛሬ 30 ዓመት ወያኔ ስገለን እናንተ የት ነበራችሁ? ሀረርጌ እንትን በደኖ ስንገደል የት ነበራችሁ? እናንተ በራሳችሁ ላይ አሳልፋችሁት አይደል እኛን ሲገለ ነበር። ስለዚህ እኛን ያዳኑን ኦሮሞ ነው ያዳኑን፣ ሌላው ህብረተሰብ ነው። እንቻቻል። ይሄኛውም ሳይድ አለ። እንዲህ አይነት እንደዚህ መከራ ውስጥ ያለፍን ሰዎች ዝም ስንል ሌሎች አጋጣሚውን አግኝተው ሲፈነጩ ሰማለሁና ቴዲ እንደው እኔ አንተን በጣም ፌር የሆነ እንትንም ስላለህ ነው የመጣሁት አንተ ጋር ሰማሃለሁ። ብዙ ጊዜ ሰማኝ። ሐዋሳም አድጌያለሁ፣ ሐዋሳንም አውቃለሁ። ያስተማርኩትን ጉጂ ውስጥ ነው። እኔ ሐረርጌ ነው ተወልጄ ያደግኩት። ይሄ ምንድነው ቦሬ የምትባል ሀገረ ማርያም፣ አሁን ቡሌ ሆራ የሚባል ሀገር 2 ዓመት አስተምራለሁ። እዛ ነው ፊዚክስ አስተምሬ ቆየሁ። ዩቲዩብ ላይ ታገኙኛላችሁ። ሆነ ቦታ ላይ ጥላ የታደሰ ካልክ ሁሉ ኢየሱስ ሁሉ ቦታ ላይ ታገኛላችሁ። እኔ እያልኩ ያለው እባካችሁ ይሄ የብሔር ጨዋታ ነሰንስ ቴዲ ብሔር እኔ ብሔርን አልቃወም። እያንዳንዱ ብሔር ማንነቱ መደገፍ አለበት። እያንዳንዱ በቋንቋ መማር አለበት የሚለውን ከሚደግፉ ሰዎች አንዱ ነው። እኛ አድቫንቴጅ አግኝተናል አማርኛ በማቻላችን። ድሮ በደርግ ጊዜ እኛ አማርኛ ማይችለው ኦሮሞ እየተገፋ ሌሎች ምንም አማርኛ ትንሽ የሚመካከሩ የአማራ ልጆች ከፍተኛ ነጥብ ሲያመጡ ነበረ። ምንም የሚካድ ነገር የለው። ምንም በውስጡ የነበርን ስለሆንን ምንም ይሄ ፋክት ትሩዝ እውነት ትሸከሽቃለች ሰውን። ይሄ ማናችንም ኤክስፒሪየንስ ያደረግነው ነውና ብሔር የሚለውን ነገርም እኔ አላጣጣልኩም። ክልል የሚለው ነገር ግን እሱን ነገር ነው። እኔ በምን አይነት ሴንሱ ቢሆን ታምናለህ ብትለኝ ሰሜን የነበረው ጎጃም የነበረው ሐረርጌ መጥቶ ይግዛል አለኝ። ካልቸሩን ያደርገውን ያላወቀ ቋንቋውን የዛን ህብረተሰብ ያልቻለ በምን አድርጎ ነው ያንን ህብረተሰብ ሊያስተዳድረው የሚችለው? አይ ዶንት አክሰፕት ዛት። ምክንያቱም ዋጋ ሲከፍሉ ሰዎች አይቻለሁ። እኔ ራሴ ስንቶች ተገርፈዋል ኦሮምኛ ባለመቻላቸው። ኦሮምኛ ሲተረጉሙ ትርጉሙን አሳሳትክ ተብሎ የተገረፈ ሰው አውቃለሁ። ምን እያልኩኝ ነው? የብሔር
ይሄኛው ክልል ይሄኛው ብሔረሰብ ነው ብቻ ኦን የሚያደርገው የሚለው ሳይሆን አዝ ኢትዮጵያን ልክ አሁን አሜሪካ ነገር እንደምለው ማንኛውም ሰው ቴክሳስ መኖር ይችላል። ማንኛውም ሰው ቦታ መኖር ይችላል። አየህ አትሊስት ቴክሳስ ውስጥ እንኳን ቮት ለማድረግ አይደለም ስልጣን ለመያዝ 2 ዓመት ያስፈልጋል። አየህ እንደዚህ አይነት ነገር የኖረ ሰው ካልቸሩን የሚያውቅ አብሮ የኖረ ቋንቋውን የሚያውቅ ቋንቋዎች ደግሞ ሁሉም ቋንቋ ተቀባይነት ቢኖረው መልካም ነው። ቴዲ ሰዓት እንዳልወስድብህ እንግዲህ በጣም አመሰግናለሁ ቴዲ። እንቻቻል ነው እኔ በማንኛውም መልኩ ብንቻቻል ይሻላል የሚለውን ነው እንትን ለማድረግ የፈለኩት። አመሰግናለሁ። እግዚአብሔር ያክብርልኝ። ዶክተር ከመጣ አይቀር የመጽሐፍን ርዕስ ንገራቸው እና ግዙ መጽሐፍ አንብቡ። በጣም እንኳን መጣ። ጥላዬን ቀደምኩት ነው የሚለው። ጥላዬን ቀደምኩት እንትኔ ላይ ማግኘት ይችላል። ጥላዬን ቀደምኩት ነው፣ አይገዛም። ፒዲኤፍ ነው። አማዞን ላይም አለ። አማዞን ላይ ሃርድ ከቨሩን የሚገዙ ሰዎች አሉ፣ እነሱ ናቸው። እንግሊዝኛው ለነጮቹ ነው የጻፍኩት። ስለዚህ ጥላዬን ቀደምኩት የኔ እንትን ላይ ይገኛል። የኔ ባዮ ላይ ማንበብ ይቻላል። ስለ ስፔስ ማንኛውም የናሳ ሚሽኖች የተለያዩ ነገሮችን የምጽፍ ያለው። ቴዲዬ በጣም አመሰግናለሁ እድሉን ስለሰጠኝ ነው። አመሰግነው። ሁላችሁም ፎሎ አርጉት። እዚህ ውስጥ ያላችሁ በሙሉ ከልብ ነው የምናመሰግነው። ከልብ ነው የምናከብረህ ዶክተር። እንዳንተ ያሉትን ያብዛልን፣ ዝም እንዳትሉ። እሺ ቴንኪው። ወደ ሙሉጌታ እንሄዳለን። ሁላችሁም እዚህ ውስጥ ያላችሁ ዶክተርን ፎሎ አርጉት፣ ይጠቅማችኋል። እሺ አመሰግናለሁ ቴዲዬ፣ እንደምን ሰነበትክ? የዛሬ ሳምንት አካባቢ ነው የተገናኘ ነው። በድጋሚ ስላገኘው እጅግ ደስ ብሎኛል። አመሰግናለሁ በድጋሚ። በጣም ጥሩ ነው ቴዲ፣ መፍትሄ ነገር ነው አምጡ የምትለውና እውነት ለመናገር ኢትዮጵያን ማዳን ይቻላል። አሁንም ይቻላል። ሀቀኛ ግልፀኛ ከሆን ነው። ታዲያ ለዚህ ደግሞ አሁን ያለው ስርዓት ግልፀኛም አይደለም ሀቀኛም አይደለም። ቅድም ጉራጌ ወንድሜ በደንብ አድርጎ አስቀምጦታል። እና ትላንትና ኢህአዴግ የሚባለው በነበረበት ጊዜ ምንም እንኳን አምባገነን ቢሆን መንግስታዊ አክሽን ነበረው። ዛሬ ከአዲስ አበባ ተነስቼ ሐዋሳ መጓዝ አልችልም፣ በጥርጣሬ ነው። ዛሬ ድሬዳዋ መጓዝ አልችልም። ዛሬ ከጎጃም ተነስቼ አዲስ አበባ ለመግባት 2 አማራጭ፣ ወይ ሞት ነው ወይም ደግሞ ምናልባት እድናለሁ የሚል ነው። ይሄንን ባላደረክበት ሁኔታ መንግስት ነኝ ምርጫ አካሄዳለሁ ጂዲጋንካ ምናምን የሚባለው ነገር አይሰራም። እንዳለው ወንድሜ የጉራጌ ማህበረሰብ ብቻ አይደለም፣ የአማራ ማህበረሰብ በ7 ዓመት ውስጥ በሺህ እጥፍ ያኛው ከገደለው በሺህ እጥፍ ነው የተገደለው። ግን ቴዲ ቅድም ፋኖም ለድርድር አልደራደርም ብሏል የሚል ነገር ስታነሳም ሰምቻለሁና አልደራደርም አይደለም፣ ቅድመ ሁኔታዎችን ማስቀመጥ ነው። ጄኖሳይድ በአማራ ህዝብ ላይ ተፈጽሟል። እሱን እመኑ ነው የተፈናቀለው። ከተሳሳት ታርመኛለህ። ፕሮፋይል ፒክቸር ያልከው ዘመነ ካሴ በግልጽ የተናገረውን ሰምተሃል? ይኸውልህ ቴዲዬ ምንደራደረው 4 ኪሎ ነው ያለውን ሰምቼ እኮ ነው። አዎ ሊባል ይችላል። ሊባል የሚችለው ግን ይሄንን ነገሮች ቅድመ ሁኔታዎችን አልቀበልም በማለቱ ነው። ጄኖሳይድ በአማራ ህዝብ ላይ ተፈጽሟል እመኑ፣ አይ የለም ይሉሃል። የተፈናቀሉ ለምሳሌ ደብረ ብርሃን በ100 ሺህ የሚቆጠሩ በረሃብ አለንጋ እየተቀጡ የነበሩ አምራች እጆች ዛሬ ተሰብስበው ተቀምጠው ወደ ቀያቸው መልሶ አይሆንም ነው የተባለው። አይሆንም። ለፍርድ ጄኖሳይድ የፈጸሙ ሰዎች ለፍርድ ይቅረቡ። ማን ይቀርባል? አይደረግም ነው ያሉት። ምናልባት የአማራን ትግል እየመሩ ያሉት ክቡር አርበኛ ዘመነ ካሴ እንግዲህ ህብር ኢትዮጵያ ይመስለኛል በአሜሪካን ሀገር በተዘጋጀ ልደቱ ባዘጋጁት መድረክ ላይ ተገኝተዋል። ለሰላም ምን ያህል አማራጭ ከተገኘ የአማራ ህዝብ በየትኛውም መንገድ ለመነጋገር ዝግጁ ነን ብለዋል። በዛ መድረክ ላይ የአማራ ህዝብ ጥያቄ እስከተመለሰ ድረስ እኛ ችግር የለብንም ነው። አሁን ግን ቅድም እነ ቡኖ በደል የሚባል ሰምቻለሁና ለታጣቂዎች መሬት መሰጠት አለበት፣ ብር መሰጠት አለበት። አየህ አይደለ ብልጽግና የሚፈራው ታጣቂዎቹ እንጂ
ህዝቡን አይደለም። ለታጣቂ መሬት በመስጠት ለታጣቂ ብር በመስጠት የሚመለስ ጥያቄ የለም። የህዝብ ጥያቄ ነው መቅደም ያለበት። ህዝብን ነው ማስቀደም። እመራዋለሁ ያልከውን ህዝብ ጥያቄ ስትመልስ ነው ሰላም የሚመጣው እንጂ መሬት በመስጠት በመደለል አይደለም። አየህ ችግር እንዳለባቸው የምታውቀው መሬት ይሰጣቸው ነው። መሬት የጠየቀ ታጋይ የለም። በእኛ መሬት የጠየቀ ነፍጥ ያነገበ ታጣቂን ያላየውም። የአማራ ህዝብ የህልውና ጥያቄም ነው። ነፃ ማውጣትም አይደለም። የመኖርና ያለመኖር መብቱ የህልውና ጥያቄው ይመለስለት እንጂ ነፃ ላውጣህ የሚልም አይደለም። አማራ በምድሩ ላይ በሰራው ሀገር ላይ አትኖርም ሲባል እኖራለሁ፣ አትኖርም አይ መኖር አለበት የሚል ጥያቄ ነው። ይሄ ትግል እንደዛ ነው። ስለዚህ እነዚህ ሰዎች ለንግግር ብቁም አይደሉም። ምንድነው የሚሉት? እየሰማ 1000 ዓመት ልታሸንፉን አትችሉም ከሚል ጋር እንዴት ነው የምትደራደረው? 1000 ዓመት አታሸንፉንም፣ ሰብረናችኋል፣ ቁማሩን በልተናችኋል፣ እኛን ማሸነፍ አትችሉም እየተባለ እነሱ 1000 ዓመት እንደሚኖሩ ነው እያሰቡ ያሉት። ሁለተኛ ለምሳሌ ድርድር ሲባል ግልጽ ለምንድን ነው ህዝብን ደብቀ ለምንድን ነው ፖለቲካ ላይ ቅድም እንዳልከው ያ ፖለቲካ ጨዋታ ለግል ካልሆነ በስተቀር ህዝብን ለምንድን ነው የምትደብቀው? እውነተኛ ድርድር ለህዝብ ግልጽ የሆነ ድርድር ነው የምታደርገው። ለምሳሌ የአማራ ህዝብ እኮ ከትግራይ ህዝብ ጋር በነበረው ጦርነት ሻዕቢያም አለ የአማራ ህዝብም አለ። ግንባር ቀደም የአማራ ህዝብ ጥያቄ የአማራ ህዝብ ጦርነት እያለ እኮ ስለ አማራ ህዝብ ወክሎ ሊደራደርለት የሄደው እኮ ብርሃኑ ጁላ ነው። አማራን አምርሮ የሚጠላው እነ ሬድዋን ሁሴን ናቸው። የአማራ ህዝብ እኮ በዛ ድርድር ፕሪቶሪያ ላይ ምን እንደተሰራ እንኳን አያውቅም እኮ። ዛሬ ከብርሃኑ ጁላ ጋር ሲደራደር የነበረው እነ ጻድቃን ናቸው 4 ኪሎ ላይ የተቀመጡት። ምን አይነት ቁማር እንደሰሩብን እንኳን አናውቅም እኮ። ያሳዝናል በጣም። ሌላው በንግግር ምንድነው በዚህ የሚባል ነገር አለ። በምርጫ እንዴ እነ ክርስቲያን ታደለ እኮ ያለመከሰስ መብታቸው ተነስቶ እኮ እስር ቤት ነው ያሉት። አብይ አህመድ አንድ ወረዳ እንዳሸነፈ ሁሉ ክርስቲያን ታደለና አብይ አህመድ በፓርላማ እኩል ድምፅ ነው ያላቸው። ስለዚህ ያለመከሰስ መብቱን ህግን ጥሶ ከባቡር ሀዲድ ወጥተው ክርስቲያን ታደለን ያሰሩት ከህግ ውጭ ነው። መናገር መብት አለው። ምንድን ነው ያለው ክርስቲያን ታደለ? ስልጣን እናስረክብ ነው። እውነት በዚህ አጋጣሚ ክቡር የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ሳላመሰግን አላልፍም። በቃ ችግር አለ፣ ችግር ካለ ስልጣን ማስረከብ አለብኝ ነው ያሉት። በጣም እናመሰግናቸዋለን። በታሪክም ማህደራችን ጽፈን ነው የምናስቀምጣቸው። አይ በእኔ የሚፈታ ካልሆነ ለህዝብ ብለው ጥለው ሄደዋል። ክሬዲት እንሰጣለን። ሌላው ቴዲዬ ምርጫ አሁን እኔ ባለሁበት ስለ አዲስ አበባ ላቅ እኔ ባለሁበት አካባቢ ወታደራዊ ካምፕ ውስጥ ነው የምርጫ ካርድ እየተሰጠ ያለው። ገበያ የሚሄድን ህዝብ አስገድደህ፣ እርሻ የሚሄድን ህዝብ አስገድደህ ና ምርጫ ካርድ ትወስዳለህ። እውነቴን ነው፣ ሀቅ ወልዲያ የወታደራዊ ካምፕ ውስጥ ነው ያለው ምርጫ ጣቢያ። አልፈህ አሁን ተገኝ የሚባል አለ፣ ወታደራዊ ካምፕ ውስጥ ነው ምርጫ ካርድ እየወሰደ ያለው ወታደሩና ልዩ ኃይሉ ነው። ይሄ ደግሞ በህገ መንግስት የተከለከለ ነው። ወታደር መምረጥም መመረጥም አይችልም ይላል። አልፈህ ጋሸና ሂድ፣ ወታደራዊ ካምፕ ውስጥ ነው። መቄት ወታደራዊ ካምፕ ውስጥ ነው። እንዲህ አይነት ማጭበርበር አይሰራም። ይሄ ማታለል ውጤታማ ሊሆን አይችልም። ይልቅንስ እውነት ለሀገር የምናስብ ከሆነ አሁንም እንዳልከው ቁጭ ብለን ግልጽ እውነተኛ ንግግር ለህዝብ ይፋ እያደረግ ችግሮችን እየነቀስ እያወጣ መስማማት ይቻላል። ይሄ የሚሆነው ግን የብልጽግና ስርዓት ለአንዴና ለመጨረሻ ጊዜ ስልጣኑን አስረክቦ ለመጠየቅ ዝግጁ ሲሆን ነው። በደም የተጨማለቁ እጆቹን ዝግጁ ሲያደርግ ነው ድርድር የሚደረገው። ለመጠየቅ ዝግጁ ነኝ። ስልጣኑን ለማን ያስረክብ? ስልጣኑን ለማን ያስረክብ እንዴ? የአማራ ፋኖ ለምሳሌ በአማራ ህዝብ ላይ የአማራ ፋኖ አለ፣ በትግራይም ትግራይን እመራለሁ የሚል አለ። በዚህም ከብልጽግናም ቢሆን እኮ ለምሳሌ እነ ታዬ ደንዳ እኮ አይ አንፈል ትክክል አይደለም የምትሰሩት፣ ብልጽግና እየሰራ ያለው አካሄድ ልክ አይደለም የሚል እኮ የኦሮሞ ልጆች እኮ አሉ። እነሱ ጋር እኮ መነጋገር ይቻላል እኮ እንዴ። ለማንም ማስረከብ እኮ ቁጭ ብሎ አወጥ ጠየቃለሁ ከሰራው እኔ ማስረጃ ካለ
ወንጀሌንም እንደ ወንጀል እጠየቃለሁ ካለ እራሱ ቁጭ ብሎ እኮ መነጋገርና መደራደር ይችላል እኮ በማስረጃ። ከዛ በኋላ ስልጣኑን ለሚመለከተው የተቋቋመ ሽግግር የሚሆን ለዛ ለቀረበው ማህበረሰብ አስረክቦ መሄድ አለበት። የሚጠየቅ እነ ብርሃኑ ጁላ በወንጀል ነው መጠየቅ ያለባቸው። ጄኖሳይደሮች ናቸው። እነ ሽመልስ አብዲሳ ጄኖሳይደሮች ናቸው። በማህበር ሀገር አይመራም። ለምሳሌ ሀገር መሪ ማን ነው? ወኪሎች አሉ። ቴድዬ አማራን የሚወክል አሁን አለ። ፋኖ የሚባል አፋብን የሚባል ድርጅት አለ። አማራን የሚወክል ለምሳሌ አሁን ስልጣን ሊሰጥ ነው። ከአማራ ፋኖ ተወካይ አምጣ ይባል አንድ ሰው ምረጥ፣ አንድ ሰው ላክ ከአማራ ፋኖ እነ አርበኛ ዘመነ ካሴ፣ እነ ፕሮፌሰር ጌታ ስራደ፣ እነ ፕሮፌሰር ማርከው መንግስቴ፣ እነ ኢንጂነር ሄኖክ አዲሴ፣ እነ ኢንጂነር አስቻለው፣ አርበኛ ዘመነ ካሴ አለ። በአርበኛ ዘመነ ካሴ ሁሉም አማራ ይስማማል። በትክክል ሁሉም ይስማማል። በትክክል 100%። እሺ ከቲፒኤልኤፍ ማን ይምጣ? እሱን የትግራይ ህዝብ ነው የሚወስነው፣ ወይም ደግሞ ከዛ ያለው ታጣቂ ነው የሚወስነው። እኔ አላውቅም። እሱን ከቲፒኤልኤፍ የሚምጣ ከኦነግም የሚምጣ ችግር የለብንም። ኦኬ መጨረሻ ላይ የሀገሪቱ መሪ ማን በሚሆኑ ትስማማላችሁ? በምርጫ እዛው ጋር የዛን ጊዜ እኮ ስትስማማ እኮ እንትና የተሻለ አፈጻጸም አለው እንትና ይችን ሀገር ቢረከባት የተሻለ ነው ቢባል ማንም ሰው ይምጣኛ እንቀበላለን። በምርጫ ማለት እናንተ እነዚህ ተመርጣችሁ የሄዳችሁ ሰዎች ናችሁ የምትመርጡት ወይስ ኮሚቴ እኮ አስመራጭ ኮሚቴ እኮ አለ። አስመራጭ ኮሚቴ ከሁሉም የሚውጣጣ አለ። እከሌ ይህን ሽግግር ቢመራው የተሻለ ነው ተብሎ አስመራጭ ኮሚቴዎችን ማን ነው ይመርጣቸው? እያንዳንዱ ከአማራ ህዝብም አስመራጭ ኮሚቴ ከአማራ ህዝብም ይመረጣል፣ ከትግራይም ይመረጣል፣ ከኦሮሚያም ይመረጣል፣ ከሁሉም ከደቡብም ማንኛውም 86ቱ ብሔር ብሔረሰቦች ናቸው መሳተፍ ያለባቸው። 3ቱ ብሔሮች ብቻ አይደሉም። በነገራችን ላይ ሁልጊዜ ኦሮሚያ፣ አማራ፣ ትግሬ የምንል ነገር አለ። ሌሎቹ ብሔሮችስ? ጋምቤላ እኮ አለ፣ ዛሬ እየተጨፈጨፈ ነው። ጉራጌ ቅድም ወንድሜ እንዳልከው ነው እየተጨፈጨፈ። ሁሉም ከ76ቱም ብሔር ብሔረሰቦች አስመራጭ ኮሚቴ ይሰበሰቡና አዲስ አበባ ይመጡና አንድ ሊቀመንበር ይመርጣሉ። በትክክል ያ ሊቀመንበር አገሪቱን ወዴት እንደሚወስድ ማኒፌስቶ የለውም፣ ሮድማፕ የለውም። ዘን እኛ አለን፣ ሌላውን ማቅረብ አለበት። የአማራ ህዝብ ትግል ማኒፌስቶ አለው። እሺ እናንተ ማኒፌስቶ አላችሁ? የአማራ ህዝብ ትግል ማኒፌስቶ አለው። ቲፒኤልኤፍ ማኒፌስቶ አለው። እሱን አላውቅም እኔ የቲፒኤልኤፍን ማኒፌስቶ አሁን አላውቅም። ሁሉም ማኒፌስቶ አለው። እሺ ሁሉም ማጣጣቅ ማኒፌስቶ አለው ካላቸው አንደርስታንድ አጣብቂኝ ውስጥ የሚያስገባ ነገር ሲሆን አምታተን ለማለፍ አንሞክር። አንተ ታስረዳለች። ሙሌ ፖለቲከኛ ናንተ። ቆይ አሁን ቲፒኤልኤፍ ማኒፌስቶ አለው፣ እናንተም አናችሁ፣ ኦነግም አላችሁ። በማኒፌስቶችሁ ዙሪያ ላይ ተነጋግራችሁ ጨምቃችሁ የጋራ የሆነ ማኒፌስቶ ይዛችኋል አላችሁ ወይስ 4 ኪሎ ከገባችሁ በኋላ ነው በማኒፌስቶ ዙሪያ ላይ የምትወያዩት? እኛ የራሳችን ነው አሁን ያለን። እኛ የራሳችን የአማራ ህዝብን የህልውና ጥያቄ ከመለስን በኋላ ከመላው ኢትዮጵያ ብሔር ብሔረሰቦች ጋር ቁጭ ብለን ማኒፌስቶ ትቀበላለህ? የቲፒኤልኤፍን ማኒፌስቶ ትቀበላለህ? የአማራ ህዝብን ጥያቄ የማይነካ ከሆነ እንደ በፊቱ አይደለም። የአማራ ህዝብን ክብር፣ የአማራ ህዝብ ጥቅም የሚያስከብር ከሆነ እንቀበላለን። የአማራ ህዝብን የሚገል አሁንም ወደኋላ የአማራ ህዝብን በሴራ ፖለቲካ የሚጥል ከሆነ ግን አንቀበልም። ይሄው ነው፣ የተሻሻለ ነገር የለውም። ይሄው ነው። አሁን ይምጡ አልክ ቅድም። ይሄው ሲመጡ ባለፈው ዓመት ባለፉት 27 ዓመታት የነበረው ማኒፌስቶ ይዞ ይመጣሉ። አንቀበልም። እንደዛ ብለው አይመጡም እነሱ። የኦነግን ማኒፌስቶ ትቀበላለህ? ኦነግም እንደ አማራ ጥላቻ ይዞ ከመጣ አንቀበልም። ግን የአማራን ህዝብ ጥያቄ የአማራን ህዝብ ችግር፣ መገደል፣ መፈናቀል ትክክል ነው ብሎ ከተቀበለ ወይም ደግሞ መፍትሄው ካሁን በኋላ መሞት ሰው በሰውነቱ መሞት የለበትም በሰውነቱ እኔ ልንገር ገብቶሃል አንተ። እኔ ልንገር የአንዳችሁ ማኒፌስቶ ከአንዳችሁ ጋር የሰማይና የምድር ያህል ይቃረናል። እንዴ ነው የምታስታርቀው? ለምሳሌ እንዳንተ አይነት እኮ ሰዎች እኮ አሉ ቁጭ ብለው ተመርጠው ምሁራን እኮ አለን እኮ ኢትዮጵያ አለ እኮ በውጭም በምንም አለ እኮ ታዛቢዎቹን አስቀምጠ 4 ኪሎ ከገባ በኋላ ነው ወይስ 4 ኪሎ ከመግባት በፊት ነው ጣጣ መጨረስ ያለበት? አሁንም እኮ መነጋገር ይቻላል። ነገርኩህ እኮ ብልጽግና በዚህ ኦኬ። አሁን ምን ታዲያ ምን እያደረጋችሁ ነው ያላችሁ? የተዘጋጀ ነገር አለ? በምንድን ነው አሁኑኑ አንኮንዲሽናል ይሄ መንግስት ስልጣን ይልቀቅ ስትል የኢትዮጵያ ህዝብ እጅ ከምነቱ ከየት ወዴት ነው የምትወስዱኝ? አሳየኝ። ምንድን ነው የምታሳየው? ይኸውልህ አሁንም እኮ እንነጋገር ያለን የለም እንጨረሳችኋለን ነው
አታሸንፉንም ነው እንጂ ወደ ጠረጴዛ ዙሪያ እንምጣ ያላለ ወይ? ለምሳሌ እንደው ቆይ አንዴ ብልጽግና እንደዛ አላችሁ። አንተ ያለምንም ቅድመ ሁኔታ የመንግስት ስልጣን ይልቀቅ ስትል አንተ እነዚህ የጠራቸው የተወጣጣ መንግስት ከዛ ሊቀመንበር ተሾሞ በዛ መንገድ አገር ይመራል ስልጣን ይልቀቅ ስትል ያን ከማለት በፊት እናንተ ተነጋግራችሁ ሰመሪ ሰታችሁ ያመጣችሁ ጨምቃችሁ ያመጣችሁት ማኒፌስቶ አለ በጋራ ጉዳይ ላይ ተስማማችሁበት? ለምሳሌ ከቤንሻንጉል ጉሙዝ ነፃ አውጪ ጋር ተስማምተናል። ለምሳሌ ከቲፒኤልኤፍ ጋር እሱን ከቲፒኤልኤፍ ጋር ይኸውልህ ከቲፒኤልኤፍ አሁንም የነበረውን እዛኛውን ትቶ እንዲመጣ አሁንም እኮ በየትኛውም መድረክ እኮ ከኔ ጨምሮ እየተናገርን እኮ ነው። ስለዚህ ያንን ነገር ቆይ አሁን እኮ ይሄን አይደለም ለኛ አሁን አይደለም እንነግረን አሁን ይሄንን ትቶ ከመጣ ምናምን ምትል ሁሉ ቢሆነው እንግዲህ እግዚአብሔር ያሳየ ስልጣን ከተለቀቀ በኋላ 4 ኪሎ ባዶ ከሆነ በኋላ ነው። ቲፒኤልኤፍ ጥሎ ካልመጣስ ምን እንደምታደርገው? አሁን እኮ ቲፒኤልኤፍ ለዘብተኛ ሆኗል እኮ ከአማራ ህዝብ ጋር በቁራጭ አልዋጋም በሰላማዊ ንግግር ነው መጨረስ ያለብኝ እያለ እኮ ነው። ፖይንት እነጋገራለሁ እደራደራለሁ እያለ ገብቶኛል። ለማለት የፈለከው ገብቶኛል። ግን ይኸውልህ ጋይስ እንደ ባለ አእምሮ እናውራ። አልተመለሰልህ ያልተዋጠልህ ኖ ሰጣለሁ። በቂ እንደ ምናወራው ሀገር ስለማስተዳደር እኮ ቆይ እስኪ አንድ ጊዜ ምናወራው ሀገር ስለማስተዳደር ነው። እድር እንኳን ሲመራ የእድሩን አባላት ከየት ወዴት እንደምትወስድ ምናምን ፕሮፖዛል እኮ ታቀርባለህ። ሀገር ስትመራ እንዲሁ ዝም ብለህ አይደለም። መጀመሪያ ተነጋግራችሁ ጨምቃችሁ ያወጣችሁት አማላይ የሆነ ማኒፌስቶ ከሌለ ምንድን ነው ህዝቡ ከየት ወዴት ነው የምትወስደው? ገባ? ይሄን ደግሞ ማኒፌስቶ ሲባል እንዲህ ከሆነ እንዲህ ካደረጉ እንስማማለን፣ እንደዛ ካላደረጉ እጣላለሁ እያልክ ነው። ድጋሜ ሌላ ጦርነት። ስለዚህ እናንተ ታጣቂዎች አቋማችሁ ይሄ ከሆነ የጋራችሁ የሆነውን የመታገያ አጀንዳ የጋራችሁ የሆነውን ማኒፌስቶ አገሪቷን ፖለቲካ ከኤ ወደ ዜድ እንዴት ትወስደኛለን? ስለዚህ ይሄን ቀርጻችሁ ተነጋግራችሁ ይሄን የምትሉት ነገር ዶክመንት ያስፈልጋችኋል፣ ፖሊሲ ያስፈልጋል። ያ በሌለበት ምንድን ነው ያንተ ቤዚክ ፕሪንሲፕል ከሌሎቹ ቤዚክ ፕሪንሲፕል ጋር ኮንትራዲክት ያደርጋል። ይኸውልህ ቴዲዬ በጣም ጥሩ። የኛ እንደ አማራ ትግል ከመላው ኢትዮጵያ ብሔር ብሔረሰቦች ጋር ወኪሎቻቸውን ይዘው ለመነጋገር ዝግጁ ነን። በጋራ የምንመራት እንጂ ብቻችን የምንዘውራት ሀገር ወይም ደግሞ ተረኛ ለመሆን የመጣንበት አጋጣሚም የለም፣ ሊሆንም አይችልም። የኢትዮጵያ ሕዝብ ተበድያል። ለምሳሌ ቅድም የጉራጌ ሕዝብ አለ። በነገራችን ላይ የጉራጌ ሕዝብ ግልገል ነፍጠኛ ተብሎ ነው የሚገደለው። ልክ እንደ አማራዊ አስተሳሰብ አለው ተብሎ ስለሚታሰብ ግልገል ነፍጠኛ እሱን ማጥፋት አለብን ስለሚባል ነው። ስለዚህ ከጉራጌም ተበድያለሁ፣ እኔ ይህ ስርዓት ገሎኛል፣ ይህ ስርዓት እኔን በድሎኛል ከሚሉ ኃይሎች ጋር በጋራ ቁጭ ብለህ ተነጋግረህ ነው የምትሰራው። ያለ ማድረግ አሁን አማራ ክልል ላይ ነው ያለው። ልክ እንዳልከው 4 ኪሎ አሁን ይሄ ስርዓት መገርሰሱ አይቀርም። 4 ኪሎም ብንደርስም 4 ኪሎ ደርሰንም ፓወር አለንና በፓወራችን እንቀጥላለን የሚል አስተሳሰብ የለንም። የኢትዮጵያ ብሔር ብሔረሰቦችን ይዘን ሀቀኛ ንግግር አድርገን ሁሉም እንደ ቁጥሩ የሚወከልበትን ስርዓት ለመፍጠር እየተሰራ ነው አማራ ክልል ላይ። ይህን ለማድረግ አሁን ለመነጋገር አማራ ክልል ላይ መጥቶ ለምሳሌ ጋምቤላ ነፃ አውጪ ከአማራ ክልል ጋር እሰራለሁ ብሏል። ተቀብለነዋል ብያለሁ። ቤንሻንጉል ጉሙዝ እንደዛው፣ አፋር አለ እንደዛው። እነሱ እኛ ክልል ላይ መጥተው መነጋገር ይችላሉ። የሶማሌ ታጋዮች እኮ አሉ እኛ ጋር። የሶማሌ ክልል ተወላጅ ታጋዮች እኮ እየታገሉ ነው ሶማሌ እንወክላለን ብለው። ስለዚህ መድረኩ የሚመቻቸው ብልጽግና ለዚህ ዝግጁ ነኝ ቲፒኤልኤፎች አሉ። ቲፒኤልኤፍም እኮ የትግራይ ልጆችም እኮ ከኛ ጋር እየታገሉ ነው። አሁን የአማራ ሕዝብ ጥያቄ ትክክል ነው፣ ተገሏል። ቤንሻንጉሉን ምናምን እሱን ሳይሆን ዋናዎቹ ነገር ቲፒኤልኤፍሳ መጥቶ ተነጋግሯል፣ ተስማምታችኋል? የቲፒኤልኤፍ ልጆች እኮ አሁን ከኛ ጋር እየታገሉ ነው አልኩ። መጥተው በይፋ እኮ እነ ታጋይ ሰለሞን እኮ ከኛ ጋር ከመጡ
ቲፒኤልኤፍ ጋር ምንም የማትነጋገርበት ነገር የለም። የሚሰራ ነገር አለ፣ ውይይት አለ፣ አሁንም ይኖራል፣ በውስጥ ይኖራል። አንድ ቀን ይፋ ሊሆን ይችላል። ስለዚህ ከቲፒኤልኤፍ ጋር የማትወያይበት ምክንያት የለም። ምክንያቱም የአማራ ትግል አገር ለመገንጠል አይደለም። ቲፒኤልኤፍ አይ ካለ ለድርድር ማንም ይምጣ እኮ ብያለሁ። ለድርድር ኦነግ አሁን ለምሳሌ ገዳዮች አሉ፣ አሁን ፓርላማ ያሉ እነ ዲማነጎ ፕሮፖዛል ቀርጸው ያሉ ሰዎች አሉ፣ ብልጽግና ጋር ተለክከው ሄደው ይሄዱ። ነገር ግን የኦሮሞ ህዝብን እወክላለሁ የሚል ካለ እኛ ለመነጋገር ዝግጁ ነን እያልኩ እኮ ነው ቴዲ። የመጨረሻ ማጠቃለያ ስጥና እንለያየለን። እሺ አዎ እንግዲህ አሁን ማጠቃለያ መላው የኢትዮጵያ ህዝብ በዚህ ስርዓት ከምትገደል ከምትጨቆን አንተም ልክ እንደ አማራ ህዝብ የአማራ ህዝብን ጥያቄ ነገ ተረኛ ነህ እናንተ። ምናልባት የአማራ ህዝብ ተሳክቶለት ከጨረሰ ነገ ኦሮሚያ ህዝብን ለመጨረስ ዝግጁ ነው ይሄ መንግስትና በስምህ እየተነገደ ያለ የኦሮሞ ህዝብ እየተገደለ እየተዘረፈ ያለው ኦሮሞ ስልጣን አለው አትሰብሩንም ተጫውተነዋል ነውና የኦሮሞ ህዝብም ነቅተህ ከአማራ ህዝብ ትግል ጎን ተሰልፈህ ይሄን አምባገነናዊ ስርዓት አስወግደህ ሰላማዊ ዲሞክራሲያዊት የሆነች ኢትዮጵያን ለመመስረት አንተም ተዘጋጅ የሚል መልእክት አስተላልፋለሁ። አመሰግናለሁ። ቴንኪዩ እንግዶቼ፣ ነገ እንገናኛለን በሌሎች ፕሮግራሞች። እግዚአብሔር ያክብርልኝ። እግዚአብሔር ዶክተር ጥላይና ሙልጌታ ተራራው እግዚአብሔር ያክብራችሁ። ከልብ እናመሰግናለን ቴዲዬ፣ ከልብ የእውነት እንደዚህ አሁን እንዳንተ አይነት መድረክ ከተዘጋጀ የማይመጣ የማይወያይ የለም። አንተ የማይግባቡትንም እኮ በአንድ መድረክ አስቀምጠ እያወያየህ ነውና ለንግግር ሁሉም ክፍት ነው። ትልልቆቹንም በዛ መልክ ነው የምታያቸው። ቴዲ እኔ ከኦሮሞ ወንድሞቼ ጋር የምነጋገር ከሆነ ትልቁ መሪ ከዛ ከሚጠላው ጋር ወይም ደግሞ ቁጭ ብሎ ተነጋግሮ ፖለቲካሊ በሆነ መልስ ለማግኘት የማይነጋገርበት ምንም ምክንያት የለም። ቴዲ እና እጅግ እናመሰግናለን። አንተ ነው ቴንኪው። እግዚአብሔር አክብርልኝ። እሺ ቴንኪው ዶክተር፣ እግዚአብሔር አክብርልኝ ዶክተር። በጣም አመሰግናለሁ። በጣም